አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። የትናንትናው ቪዲዮ ጥያቄዎቻችሁን እንግዲህ አንድ ባንድ መልስላችኋለሁ ማለት ነው። እንዴት ነው ሞራው አይሸትም እንዴ? ዘይቱስ እንዴት ነው? ልብስ እንትን የሚለው ልብሱን አያቆሸሽም እንዴ እያላችሁ ነው። እንግዲህ ለሁላችሁ መልስ እሰጣለሁኝ ማለት ነው። በመጀመሪያ ደረጃ ስብ ያልኳችሁ ያው ሞራ ነው። የፍየል ሞራም ሆነ የከብት የበግ ማለት ነው። ይሄንን መጀመሪያ በደንብ ታነጥሩታላችሁ። ወዲያው ከፍየሏ ወይም ከበጓ እንዳገኛችሁ ሞራው እንደታረደ ሞራው እንደወጣ ወዲያውኑ ታቀልጡና ታስቀምጡታላችሁ። እንደዛ ከሆነ ምንም አይነት ሽታ አያመጣም በፍጹም። እንዴ ምግብ ላይ የምንጠቀምበት ነገር አይደል እንዴ? እንዴት ነው ሽታ አለው ሳሙናው የሆነ ብቻ ይገማል ነው ምናምን እያላችሁ እንትን እያላችሁ ነበርና እንደዛ አይሆንም። በጣም ጥሩ መዓዛ ነው የሚኖረው። እንደውም እኔ ያነጠርኩት ሞራው ወዲያው ትኩሱን ነበር ያነጠርኩትና የፍየል ሞራ ነው። ወላሂ መዓዛው በጣም ደስ የሚል መዓዛ ነው ያለው። በጣም ጥሩ ሽታ ነው ያለው እንጂ ሞራን አስቀምጣችሁት ከቆየ ነው የሚሸተው። ደግሞ የግመል ሞራ ከሆነ ምሳሌ የግመል ሞራ ሻኛው ላይ ስለሚገኝ እሱ የከብት ሞራ ትንሽ ከበድ የሚሉ ሽታ ያላቸው ሊኖሩ ይችላሉ። የፍየል የበግ ግን ጽድት ያለ ሞራ ለምግብነት የምንጠቀመው ነውና ከዛ ነው የምታወጡት ዘይቱን። ይሄ ደግሞ ዋናው ሚስጥር ምንድነው? ሳሙና ስትሰሩ ሳሙናውን ጠንካራ ደረቅ እንዲሆን ያደርገዋል አንደኛ። ሁለተኛ ነገር ደግሞ ዘይት ከምትጠቀሙ ሞራ ቤት ከታረደ ወይም ደግሞ ጎረቤት ጋር ዘመድ ጋር ከታረደ ያም ሞራ ሰብስባችሁ ማስቀመጥ ትችላላችሁ። ዘይት ግን በጣም ውድ ነው። ግዴታ ደግሞ ሳሙና ላይ ከሁለት አንዱ መጠቀም አለባችሁ። ገብቷችኋል? እኔ አሁን ሳሙናው ላይ የተጠቀምኩት ዘይት በረመዳን የተጠበሰበት የተረፈ ዘይት ነው። ለምን ቤት ውስጥ በቀላል ነገር ልስራ ብዬ እንዴት ገዝቼ ገንዘብ አውጥቼ በውድ ታውቃላችሁ ዘይት የዘይትን ውድነት በውድ ዘይት ገዝቼ ለሳሙናነት መስሪያ አልጠቀምም። ሳሙናውን ብገዛ ስለሚቀል ማለት ነው። ገብቷችኋል እያልኳት ያለሁት እና እንደዛ ስለሆነ ነው። በቀላል ዘዴና በቀላል መንገድ ላሳያችሁ ስለፈለኩ ነው። እና እኛ ጋር ቤት እንደዚህ የምንሰራው ምናምን ብቻ ሳይሆን ትልልቅ ፋብሪካዎች ውስጥ ራሱ ኖርማል የልብስ ማጠቢያ እውነተኛ ሳሙና የሚሰራው ከሞራ እና ከዘይት ነው። ይሄንን የማይካድ እውነታ ስለሆነ እናንተም ጠይቃችሁ ማወቅ ትችላላችሁ ማለት ነው። ያለ ዘይትና ያለ ሞራ ሳሙና በፍጹም አይሰራም። አንዳንድ ፋብሪካዎች ላይ ዘይቱን ብቻ ሊጠቀሙ ይችላሉ። ምሳሌ የገላ ሳሙና የፊት ሳሙናዎች ሲሰሩ እነዚህ በዘይት ብቻ እንዲሁም ደግሞ እንደዚህ ምንድነው ኦሞ የዱቄት ሳሙና ማለት ነው። እሱ ፈሳሽ ሳሙና እንደ እቃ ማጠቢያ ሳሙናዎች ፈሳሽ እንደ ላርጎ ምናምን እነዚህ ሲሰሩ ዘይት ብቻ ነው የሚጠቀሙት ማለት ነው። እና እንደዛ ስለሆነ ነገር ግን ሞራ ሳሙናችሁ እውነተኛ ሳሙና እንዲሆንና በቃ ድርቅ ያለ ሆኖ ቶሎ የማይሟሟ ሳሙና አለ አይደለ? አንዳንድ ጊዜ ሳሙና የልብስ ሳሙና ገዝታችሁ አንዳንዱ ቶሎ ይሟሟል፣ አንዳንዱ ደግሞ በቃ ቶሎ አይሟሟላችሁም። ልክ እንደዛ ለጥንካሬ ስለሚፈልጉት ፋብሪካዎች ይጠቀሙታል። ዘይቱ ደግሞ ከአመድ ውሃው ጋር ወይም ደግሞ ከኮስቲክ ሶዳ ጋር ሲገናኝ አረፋ የመፍጠር ባህሪ ያለው ያ አረፋ ከዘይቱና ከዛ ይገኛል። ሞራው ደግሞ የነጭ የመሆን ባህሪና የማጥራት እንዲሁም ደግሞ ድርቅ ያለና ጠንካራ የሆነ ሳሙና በቀላሉ የማይሟሟ ሳሙና ይሰጠናል ማለት ነው። አንዳንድ ጊዜ ፋብሪካዎች ላይ ሞራውን በጣም ስለሚያጣሩት ብዙ ሽታዎች ስለሚጠቀሙበት በቃ የሚጠቀሟቸው ዘይቶች ደግሞ ልክ እንደኛ የምግብ ዘይት ምናምን ሳይሆን የዘንባባ ዘይቶችን የምንድነው የኮኮናት ዘይት እንዲሁም ደግሞ የጥጥ ዘይት እንደዚህ አይነት ለሳሙና ጥሩ የሆኑ ዘይቶችን ጠንካራ የሆኑ ዘይቶችን ይጠቀማሉ ማለት ነው። ገብቷችኋል? እና እኛ ጋር የምንሰራው ቤታችን ውስጥ የምናዘጋጀው ከኑሮ አንጻር እኛ ከምናገኘው ነገር አንጻር አሁን ዘይት እንግዛ ብንል ዘይት በጣም ውድ ነው የሚሆነው። ስለዚህ ሞራ ግን ከቤታችን ከየቤቱ መሰብሰብ እንችላለን። ለወደፊት እቅድ አዘጋጅተን
በቃ በታረደ ቁጥር ያንን ሞራ እያቀለጥን ዝም ብለን ሳይሆን የምናስቀምጠው እያቀለጥን በእቃ አስቀምጠን ለረጅም ጊዜ መቆየት ይችላል። ምንም አይሆንም። እኔ እስካሁን ድረስ የሞከርኩት ነግሬያችኋለሁ። የፍየል ሞራ ነው። ምንም አይነት ሽታም አይኖረውም። ረጅም ጊዜም ቢቀመጥም በቃ አቅልጣችሁ ቀዝቀዝ ያለ ቦታ ማስቀመጥ ነው። በቃ ምንም አይሆንም እና ይሄ በጣም ደግሞ ድርቅ ነው የሚለው እና አየር ወደ ውስጡ ስለማያስገባ በቃ የመበላሸት ባህሪ የለውም። እና እንደዛ ስለሆነ ከኑሮ አንጻር እኔ ኑሮ በዘዴ እያልኩኝ ኑሮን ቀለል ለማድረግ እየሰራው ዘይት ብቻ ከተጠቀምኩኝ ያ ምኑን ጥቅም ተገኘ እና ለዛ ነው። ሽታ እንደነገርኳችሁ ምንም ሽታ የለውም። ኖርማል ሽታ ነው ያለው። ኖርማል የሳሙና ሽታ ማለት ነው። የምናውቀው የልብስ ሳሙና ሽታ አለ አይደል? ልክ እንደዛ ነው። ግን የተለያዩ ሳሙናዎችን ከለሮችን ማድረግ ከፈለጋችሁ ሽቶዎችን መጠቀም ትችላላችሁ። የቡርቱካን የሎሚ ሽታዎችን እነዛን በዘይት አድርጋችሁ አሰራሩን አሳያችኋለሁ። እንደዚህ አይነት መዓዛዎችን እንዴት አድርጋችሁ እንደምትገለገሉባቸው ለራሴ እየሰራሁም ስለሆነ እሱን አሰራሩን የማሳያችሁ ይሆናል። ከቡርቱካን ልጫ እንዴት አድርጋችሁ የቡርቱካን መዓዛ ያለው ዘይት መስራት ትችላላችሁ። ይሄን ወደፊት ኢንሻአላህ የማሳያችሁ ይሆናል። እንዲሁም ሻምፖዎችን አገራችን ውስጥ አሁን አገራችን ኢትዮጵያ በጣም ያልተጠቀምናቸው ብዙ ተፈጥሯዊ ነገሮች አሏት። እኔ አሁን ሀሳቤ ይሄንን ነገር እንዴት አድርገን የምንጠቀመው እንዴት አድርገን በቃ ለቤታችን መገልገያ ተፈጥሮአዊ የሆነ ነገር እንዴት አድርገን እንጠቀማለን፣ የሀገራችን ሀብት እንዴት አድርገን እንጠቀማለን በሚለው ላይ በአካባቢያችን ያሉትን ነገሮች በቤታችን ውስጥ ለመገልገል ነው። ፋብሪካዎች ጋር እዛ ተሰርተው ውጭ ሀገር ሂደው ተሰርተው ቢመጡልንም የሀገራችን ሀብት በጣም ሰፊ ነው። የሀገራችን እጽዋቶች ለብዙ ነገሮች እንጠቀምባቸዋል እና ለምንድን መሰላቸው የውጮቹ ሀገራችንን የሚፈልጓት? በጣም ሀብታም የሆነች ሀገር ናት። ብዙ እጽዋቶች አሏት፣ ተፈላጊ ነገሮች አሏት። ለፋብሪካ የሚያገለግል ብዙ እጽዋቶች አሉና እነዛን ነገር በራሳችን በቤታችን በቃ የሆነ ሳይንሳዊ ነገሮችን እየፈለግን እንዴት አድርገን ለራሳችን ጥቅም ላይ እናውላቸዋለን የሚለውን ነገር ነው መስራት ያለብን። ተግባብተናል ብዬ አስባለሁኝ እንጂ ከዘይት እንዴት ብሎ ይሆናል፣ እንዴት ነው የሚያጠራው? የማጥራቱን ጉዳይ ደግሞ እኔ ከዚህ በፊት ስለሞከርኩት ነው እንጂ ለእኔ ለራሴ ያልተጠቀምኩበትን ያልሞከርኩትን ነገር መጥቼ ለእናንተ እንደዚህ ነው ስሩት ብዬ አልነግራችሁም። እና ያመንኩበትን ነገር ነው የማሳያችሁ። ከብዙ ልፋት በኋላ ነው እኔ የሆነ ነገር ላይ የምደርሰውና ብዙ ነገር አድርጌያለሁኝ። ስሰራ በቃ የሆነ እንትን ስል ነው የምውለው። ለእናንተ ግን እንደዚህ አንዴ እንደዚህ ሳሳያችሁ የሆነ ቀላል ነገር አሁን ብድግ ብዬ የሆነ ገጣጥሜ የሰራሁት ነገር ምናምን ይመስላችኋል አይደል? ግን ብዙ የተለፋበት ነገር ነው። ከአንዴ ሁለቴ ሞክሬ ለራሴ ሲሳካም ሳይሳካም ከዛ መጨረሻ ላይ ሲሳካልኝ ነው ለእናንተ ይዤላችሁ የምመጣውና ከመሬት ተነስቼ እንደዚህ የማይረባ ነገር እያሳየኋችሁ አይደለም። እና ሳሙናውን ደግሞ ኢንሻአላህ አሳያችኋለሁኝ። 2 ቀን 3 ቀን ትንሽ ደረቅ ይበልና እንዴት እንደሚያጸዳ እንዴት አረፋ እንደሚወጣው ሁሉንም ነገር የማሳያችሁ ይሆናል። እንዲሁም ተፈጥሯዊ ነገሮችን ለፀጉራችን፣ ለፊታችን ሻምፖዎችን፣ የፊት ሳሙናዎችን ባለን በሀብታችን በተፈጥሯዊ ሀብታችን ተጠቅሜ እንዴት እንደሚሰሩ አንዳንድ ነገሮችን የማሳያችሁ ይሆናል ማለት ነው። ሀገራችን ገና ሀብቷን አልተጠቀምንባትም፣ ገና አልሰራንባትም እና ይሄንን ነገር የማሳያችሁ ይሆናል እንዴት ባላችሁ ነገር እንደምትጠቀሙ ማለት ነው። እዛ ጋ ፋብሪካ ሆኖ ሌላ ነገር መስሎ ፋብሪካ ላይ ሄዶ ሌላ ነገር መስሎ ቢመጣልንም ለኛ እዚሁ ሀገራችን ውስጥ ያለ እዚሁ በመንደሩ በሰፈሩ የምንጥላቸው ነገሮች ናቸው። በቃ የተለየ ነገር መስለው የምናያቸው እና ስንገዛቸው ውድ ናቸው። ነገር ግን ቤታችን ውስጥ ማዘጋጀት የምንችላቸው ብዙ ነገሮች አሉና የማሳያችሁ ይሆናል እና ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን መከታተል ብቻ ነው። አበረታቱኝ። የሚገርሙ ነገሮችን የሚገርሙ የሞከርኳቸው ያላሳየኋችሁ ነገራቶችን አሳያችኋለሁ። የምትደነቁበትን ነገር ማለት ነው። ይሄማ ቀላል ነገር ነው እና አመድ የጠየቃችሁኝ ስለ አመዱ
ፌርሜሎ አመድ የክሰል አመድ ነው። ንጹህ የእንጨት አመድ መጠቀም ትችላላችሁ። የባህር ዛፍ ፍሬ ወይም የባህር ዛፍ ግንድ ቢሆን የተመረጠ ነው። ለምን እንደየእንጨቱ እንደየአመዱ የሚሰጠን ኬሚካል ይለያያል። ጠንካራ ኬሚካል ያለው አለ፣ የሌለው አለ። ምሳሌ አሁን የአገዳ አመድ ብንጠቀም ኬሚካሉ ዝቅተኛ ነው እና እንደዛ ስለሆነ ላስቲክ ከገባበት ምሳሌ ፌርሜሏችን ከሰል ስናያይዝ ላስቲክ የምንጠቀም ከሆነ አመዱን ስለሚበክለው ያን ኬሚካል አይሰጠንም። ይህን ጥንቃቄ ነግሬያቸዋለሁኝ። አመዱ ደግሞ ትክክለኛ የሆነውን ሃይድሮክሳይድ ሰጥቶናል የሚለውን ለማጣራት በእንቁላል ፈትሹ ወይም በድንች ብያቸዋለሁኝ፣ አሳይቻቸዋለሁ። ቪዲዮውን በደንብ ማየት ነው፣ አልገባንም ለምትሉ ልጆች ማለት ነው። እና የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።